ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፓኪስታን $4 ቢሊዮን የሚያወጡ የጦር መሳሪያዎችን ለሊቢያው ኻሊፋ ሀፍታር መንግስት ልትሸጥ ነው ተባለ። የእስራኤል ጦር ቴህራንን አስጠነቀቀ። ጦሩ እስራኤል ኃይል መጠቀም አስፈላጊ ሆኖ ባገኘችው ጊዜም ትጠቀማለች ሲል በኢራን ላይ ዝቷል። የሊቢያ ጦር አዛዥ በቱርኪ በአውሮፕላን አደጋ ሕይወታቸው እንዳለፈ ተሰማ። ትላንት ምሽቱን የዩክሬን ሰው አልባ አውሮፕላኖች ሞስኮን መምታታቸው ታወቀ። ኢራን የሰብአዊ መብት ተሟጋቿን በሞት እንዳትቀጣ ተመድ አሳስቧል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። ፓኪስታን $4 ቢሊዮን የሚያወጡ የጦር መሳሪያዎችን ለሊቢያው ኻሊፋ ሀፍታር መንግስት ልትሸጥ እንደሆነ ታወቀ። የፓኪስታኑ ፊልድ ማርሻል አሲም ሙኒር የቻይናን ተዋጊ ጀቶች ለሊቢያ ለመሸጥ እንደተስማሙ መረጃዎች ወጥተዋል። ሊቢያ በዚህ ሰዓት በሁለት የተለያዩ ኃይሎች ነው የምትመራው። ምስራቃዊ የሊቢያ ክፍል የሚተዳደረው በኻሊፋ ሀፍታር ሲሆን ይኸው ኃይል ቤንጋዚንን ዋና ከተማው ያደረገ ኃይል ነው። ይህ አካባቢ የሊቢያ ትልቁ የነዳጅ ሀብት ያለበትም ጭምር እንደሆነ ይነገራል። ምዕራባዊ የሊቢያን ክፍል እያስተዳደረ የሚገኘው በመንግስታቱ ድርጅት እውቅና ያለው መንግስት ሲሆን ትሪፖሊ ዋና መቀመጫው እንደሆነች ይታወቃል። ባለፈው ሳምንት ፊልድ ማርሻል አሲም ሙኒር ወደ ቤንጋዚን ተጉዘው ከኻሊፋ ሀፍታር ጋር መነጋገራቸውን የፈርስት ፖስት ዘገባ አስታውሷል። የጦር መሳሪያ ሽያጭ ስምምነቱም በዚያው ወቅት እንደተፈረመ ተነግሯል። ፓኪስታን ለሊቢያ ከምትሸጣቸው የጦር መሳሪያዎች መካከል 16 ከቻይና ጋር በጋራ በመሆን የተሰሩ ተዋጊ ጀቶች እንዳሉበት ተዘግቧል። የጦር መሳሪያ ሽያጩ በመጪዎቹ 2 ዓመታት ጊዜ ውስጥ የሚደረግ ነው የተባለ ሲሆን ጠቅላላ ወጪውም $4.6 ቢሊዮን እንደሆነ ተሰምቷል። ገንዘቡ ለፓኪስታን ትልቅ ገንዘብ ነው ተብሏል። የኻሊፋ ሀፍታር አስተዳደር ትኩረቱን ወደ ኢስላማባድ እንዲያዞር የተገደደው ዋነኛ አጋሩ የሆነችው ሩሲያ በጦርነት ላይ በመሆኗ ነው ተብሏል። የትሪፖሊውን መንግስት አሜሪካ እንደምትደግፈው ይታወቃል። የቤንጋዚኖ መንግስት ቁልፍ አጋሮች ሩሲያና የተባበሩት አረብ ኤምሬትስ ናቸው። ሊቢያ በሙአመር ጋዳፊ ዘመን ከፓኪስታን ጋር ጥብቅ የሚባል ወዳጅነት የነበራት ሀገር ናት። በዚህ ምክንያት ሊቢያ የፓኪስታንን የኒውክሌር ፕሮግራም በገንዘብ እንደደገፈች ጭምር ይነገራል። በወቅቱም $1 ሚሊዮን ድጋፍ አድርጋለች የሚባል ሲሆን በምላሹም ሊቢያውያን ሳይንቲስቶች ደግሞ ስለ ኒውክሌር ሳይንስ እውቀት እንዲያገኙ ተደርጓልም ተብሏል። ፓኪስታን ራሷን የእስልምና ሃይማኖት ጠባቂ አድርጋ ነው የምትመለከተው። ባለፈው ሚያዝያ ፓኪስታን ከፍተኛ የጦር ሰዎቿን በዓለማችን ትልቋ የሙስሊሞች መገኛ ወደሆነችው ናይጄሪያ ልካ ነበር። ወደ 2000 የሚጠጉ የናይጄሪያ ወታደሮችም በፓኪስታን ጦር እንዲሰለጥኑ ተደርገዋል። በመስከረም ወርም ወደ ሳውዲ ልዑክ በመላክ በአንቺ የሚደርስ ጥቃት በኔም እንደደረሰ ነው የሚቆጥረው የሚል መልእክት አስተላልፋም ነበር። በቅርቡም ወደ ኢንዶኔዥያና ጆርዳን የፓኪስታን ባለስልጣናት ጉዞ አድርገው ነበር። ሁሉም እነዚህ ጉዞዎች ፓኪስታን ራሷን የእስልምና ጠባቂ መሆኗን ለማሳየት የተደረጉ ጥረቶች መሆናቸውን ዘገባው አትቷል።
የእስራኤል ጦር ቴህራንን አስጠነቀቀ። ጦሩ እስራኤል ኃይል መጠቀም አስፈላጊ ሆኖ ባገኘችው ጊዜም ትጠቀማለች ሲል በኢራን ላይ ዝቷል። ሁለቱም ባላንጣ ሀገራት ዳግም ወደ ጦርነት እንዳያመሩ ተሰግቷል። ለእስራኤል ስጋት የሆኑ ምልክቶች በየትኛውም ቦታ በኢራን ውስጥ ቢሆንም ከተመለከትን ከማጥቃት ወደ ኋላ አንልም ሲሉ የጦር አዛዡ ኢያር ዛሚር ገልጸዋል። የጦር ዋና አዛዥ ኢያር ዛሚር ጦራችን በቅርብም በሩቅም ያሉ ጠላቶቻችንን ለማጥቃት የማያደርገው የለም ብለዋል። ጦር አዛዡ በእስራኤል ታሪክ ውስጥ ካለው ከረጅሙና ከውስብስቡ ጦርነት ጀርባ ኢራን አለችም ብለዋል። በእስራኤል ዙሪያ ያሉ ተዋጊዎችን የምታደራጀው ኢራን መሆኗ ይታወቃል በማለትም አንስተዋል። ኢራን ከሰኔው ጦርነት በኋላ የባላስቲክ ሚሳኤሎችን በገፍ እያመረተች እንደሆነ በሚወጡ ዘገባዎች እየታየ ነው። እስራኤል የኢራንን የኒውክሌር ፕሮግራም በህልውና ላይ የተጋረጠ ስጋት አድርጋ ነው የምትመለከተው። ኢራን በዚህ ሰዓት ሌላ ዙር ጦርነት የሚመጣ ከሆነም እርሱን ለመመከት በዝግጅት ላይ መሆኗን በመግለጽ ላይ ናት። በተጨማሪም ባለፈው የ12ቱ ቀናት ጦርነት ወቅት የወደሙብኝን በሙሉ ዳግም እየገነባው ነው እያለችም ነው። አሁንም እንደ ከዚህ ቀደሙ ያልተሳካ ሙከራ በእኛ ላይ የሚያደርጉ ከሆነም ምንም ማሳካት እንደማይችሉ ይወቁት በማለትም ገልጻለች። ኢራን ውጤት አልባው ሙከራ የምትለው የ12ቱን ቀን ጦርነት ነው። ውጭ ጉዳይ ሚኒስትር አባስ አራግቺ እውነታው በጦርነቱ መሰረተ ልማቶቻችን ተጎድተውብናል፣ የቴክኖሎጂ አቅማችን ግን በቦምብ ፍንዳታ የሚጠፋ አይደለም ብለዋል። ለሰላማዊ አገልግሎት የኒውክሌር ፕሮግራማችንን ከመጠቀም የሚገታን ኃይል አይኖርም በማለት ገልጿል። አክለውም መቼም ቢሆን ከሰላማዊ አገልግሎት ውጪ አናውልም፣ ይህንን ማረጋገጥ እችላለሁም ብለዋል። እስራኤል በሰኔ ወር በኢራን የኒውክሌርና የሚሳኤል መሰረተ ልማቶች ላይ ጥቃት በመክፈቷ ነበር ጦርነቱ የተጀመረው። በዚያው የጦርነት ጊዜም በኢራን የጦር አቅም ላይ ከፍተኛ ኪሳራ ነበር የደረሰው። 1000 የሚሆኑ ሰዎች ኢራን እንደተገደሉባት መግለጿም አይዘነጋም። በወቅቱም ከ500 በላይ የባላስቲክ ሚሳኤልና ከ1000 በላይ ድሮኖችን በእስራኤል ላይ ተጠቅማ 3000 የሚጠጉት ደግሞ በእስራኤል መቁሰላቸውን የታይምስ ኦፍ ኢዝራኤል ዘገባም አስታውሷል። የሊቢያ ጦር አዛዥ በቱርኪ በአውሮፕላን አደጋ ህይወታቸው እንዳለፈ ተሰማም። ከአንካራ ወደ ትሪፖሊ ለመብረር የተነሳው አውሮፕላን ተከስክሶ ከጦር አዛዡ በተጨማሪ ሌሎች 4 ሰዎችም ህይወታቸው እንዳለፈ ሮይተርስ ዘግቧል። ቱርኪ የራዲዮ ሲግናል ችግር ለመከስከሱ ምክንያት ነው ብላለች። የጦር አዛዡ ለይፋዊ ጉብኝት አንካራ ነበሩ። የሁለቱም ሀገራት ባለስልጣናት የአደጋውን መንስኤ በጋራ እያጣሩ ስለመሆኑም ታውቋል። የሊቢያው ጦር አዛዥ መሐመድ አሊ አህመድ በትላንትናው ዕለት ከሌሎች 4 ሰዎች ይፋዊ ጉብኝታቸውን አጠናቀው ወደ ትሪፖሊ ሲመለሱ በአንካራ አቅራቢያ አውሮፕላኑ ተከስክሶ ነው ህይወታቸው የማለፉ ዜና የተሰማው። በተመድ እውቅና የተሰጠውን የሊቢያን መንግስት ጦር የሚመሩ የነበሩ ሰው ናቸው። ትክክለኛው የአደጋው መንስኤ እስካሁን በይፋ ይህ ነው አልተባለም። ዓለም አቀፍ እውቅና ያለው የሊቢያው አስተዳደር ጠቅላይ ሚኒስትር የሆኑት አብድልሐሚድ ደቢህ ሊቢያ በቀናነትና በታታሪነት ያገለገሏት የነበሩ ሰዎችን አታለችም ብለዋል። የሊቢያ መንግስት ጉዳዩን የሚከታተሉ ባለስልጣናትን ወደ አንካራ ልኳል። አደጋውን ተከትሎ በተመድ እውቅና ያለው መንግስት የ3 ቀናት ብሔራዊ የሐዘን ቀንም አውጇል። ትላንት ምሽቱን የዩክሬን ሰው አልባ አውሮፕላኖች ሞስኮን መምታታቸው ታወቀ። 3 ሞስኮን ኢላማ ያደረጉ የዩክሬን ድሮኖች ተመተው ተጥለዋል በማለት የሞስኮ ከንቲባ ይፋ አድርጓል። የሀገሪቱ የመከላከያ ሚኒስቴር በትላንትናው ምሽት 172 የዩክሬን ድሮኖችን ማክሸፍ ስለመቻሉ ገልጿል። ዩክሬን በሩሲያ ውስጥ በወታደራዊ መሰረተ ልማቶች በኃይልና በሎጂስቲክ ስፍራዎች ላይ የሩሲያን የውጊያ አቅም ለማዳከም በሚልና ለሩሲያም ጥቃት ምላሽ በመስጠት ላይ ትገኛለች። ኢራን መሐንዲስና የሴቶች መብት ተሟጋች የሆነችውን ዛህራ ታራቢንን በሞት እንዳትቀጣ የተባበሩት መንግስታት አሳሰበም። ተመድ ከ400 ታዋቂ ሴቶች ጋር በመጣመር ለኢራን ባቀረበው ጥሪ የ67 ዓመቷ የመብት ተሟጋች በሞት እንዳትቀጣ ጠይቋል። ዛህራ በሚያዝያ ወር ነበር የታሰረችው። በኢራን መንግስት እገዳ ከተጣለበት ዘ ፒፕልስ ሙሂጂድን ኦርጋናይዜሽን ጋር በማበር እንደተከሰሰች ቤተሰቦቿ ተናግሯል። ራሻት
የሚገኝ አብዮታዊ ፍርድ ቤት በመሳሪያ በታገዘ አመጽ የወንጀል ድርጊት ያለፈው ህዳር ላይ ፈርዶባታል። በቪዲዮ የተከናወነው የፍርድ ሂደት ከ10 ደቂቃ ላነሰ ጊዜ የቆየም ነበር። ቤተሰቦቿ እንደተናገሩት ፍርድ የተላለፈበት እጅግ ውስን በሆነና ተአማኒነት በሚጎድለው ማስረጃ ነው። በማስረጃነት ከቀረቡ መካከል ሴቶች እምቢተኝነት ነጻነት የሚል ጽሑፍ ያለበት የልብስ ቅዳጅና ያልተላከ የድምጽ መልእክት ይጠቀሳሉ። የኢራን ባለስልጣናት እስካሁን ስለ ፍርድ ሂደቱ አስተያየት አልሰጡም። በመሳሪያ ከታገዘ አመጽ፣ ከስለላ እንዲሁም የፈጣሪ ጠላት ከመሆንና ከምድራዊ ሙሰኝነት ጋር በተያያዘ ቢያንስ 51 ሰዎች ሞት እንደሚፈረድባቸው ተመድ አስታውቋል። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።